በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሚካኤልና ረዳትነቱ። እንኳን ለወራዊው ለቅዱስ ሚካኤል መታሰቢያ ቀን አደረሳችሁ። ቻናሉን ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጠይቃለሁ። አመሰግናለሁ። ሚካኤል የሚለው ስም አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ በተሰኘው መዝገበ ቃላት መጽሐፋቸው ሲገልጹ ቃሉ የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በዚህም መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ነው። በሥነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ሥልጣኑ ተገፎ ወደ ምድር ጥሎታል። በቦታውም ቅዱስ ሚካኤልን ሾሞታል። የቅዱስ ሚካኤልን ሲመት ምክንያት በማድረግም ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኅዳር 12 ቀን በየዓመቱ በድምቀት ታከብረዋለች። መጽሐፈ አክሲማሮስ። ይህም ብቻ አይደለም። እስራኤላውያን በግብፅ በባርነት ቀንበር ተይዘው ለ215 በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብፅ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ ነቢያት ሙሴን አስነስቶ ባሕረ ኤርትራን ከፍሎ አሻግሮ ለ40 ዘመናት ሲጓዙ ቀን በደመና ሌሊቱን በብርሃን እየመራ ያደረሳቸው ቅዱስ ሚካኤል ነው። ቅድስት ቤተ ክርስቲያንም ይህንን ቀን መታሰቢያ አድርጋ የምታከብርበት ዕለት ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ በማለት እግዚአብሔር የቅዱስ ሚካኤልን ክብር ገልጧል። ኢያሱ 5:13። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ሊቀ መላእክት ቅዱስ ሚካኤል ለእኛ ለሰዎች አማላጅ ሲሆን፣ ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸውም እስከ መጨረሻው ይረዳቸዋል። ይህንንም በቤተ ክርስቲያናችን በመጽሐፈ ስንክሳርና ድርሳነ ሚካኤል ኅዳር 12 ቀን እንደተጻፈው መልአኩ ቅዱስ ሚካኤል ዱራታዎስንና ሚስቱ ቴዎብስታን ከዲያብሎስ ፈተና የታደገበት ዕለት ነው። ዱራታዎስና ቴዎብስታ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታዎስም የእርሱንና የሚስቱን ልብስ ሸጦ ለመልአኩ በዓል መታሰቢያ ያደርገው ዘንድ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ፣ ሁለተኛውም ወደ ባለ ስንዴ ዘንድ ሄዶ በእርሱ ዋስትና ስንዴን እንዲወስድ፣ ዳግመኛም ወደ አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀደው አዘዘው። ዱራታዎስም እንደታዘዘው አደረገ። ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተመልቶ አገኘው። እርሱም እጅግ ተደስቶ የዚህን የክብር መልአክ የመታሰቢያውን በዓል አደረገ። ጦም አዳሪዎችንና ድሆችንም ጠርቶ አጠገባቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤል ዱራታዎስንና ሚስቱ ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ አሳውና ለባለ ስንዴ ሆዳችሁን ክፈሉ፣ የቀረውም ለፍላጎታችሁ ይሁናችሁ፣ እግዚአብሔር አስቧችኋልና። በጎ ሥራችሁን መሥዋዕታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳምረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህን ነገር ሲሰሙ ደነገጡ። የከበረ ገናናው መልአክም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ፣ መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግሁ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ
አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። የመላእክት አለቃ ቅዱስ ሚካኤል ከበዓሉ በረከት ረድኤት ይክፈለን፣ ጥበቃውና አማላጅነቱ አይለየን፣ አሜን። እናንተስ ከላይ በተነበበው መሠረት እስራኤልን ዱራታዎስንና ቴዎብስታን የረዳቸው እንዲሁም ኢያሱን የረዳው ቅዱስ ሚካኤል በሕይወታችሁ ምን አይነት እርዳታ አድርጎላችኋል? ይህንንም ሐሳባችሁን በኮመንት ላይ እንድታስቀምጡልኝ በአክብሮት እጠይቃለሁ። አመሰግናለሁ። ከዛሬው ከቅዱስ ሚካኤል ረድኤት በረከት ያሳትፈን፣ አሜን። እንዲህ አይነት መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክ እና ሼር በማድረግ እንድታበረታቱ በአክብሮት እጠይቃለሁ። አመሰግናለሁ።